ሻቢያ ላይ ደግሞ ጥርስ የነከሰ ያሁኑ የበፊቱ ሁሉ በድምር ሻቢያ ጠላታችን ብሎ የሚያምን አዲስ አበባ ነው ያለው። ትግራይ ውስጥ መኖር አይችልም። እስከዚህ ድረስ ነው። ያን ጊዜ ከአክሱም ባንክ ገንዘብ ወስደን ነበር። የመጀመሪያ ሰዓችን ከአክሱም ባንክ የወሰድነው ገንዘብ ነው። ዘርፋችሁ ማለት ነው። ዘርፈና የራስን ጀምሳችን የለንም። ያን ጊዜ ከአክሱም ባንክ ገንዘብ ወስደን ነበር። የመጀመሪያ ሰዓችን ከአክሱም ባንክ የወሰድነው ገንዘብ ነው። ዘርፋችሁ ማለት ነው። ዘርፈና በዘረፋ ነው የተጀመረው። የራስን ጀምሳችን የለንም። ያን ጊዜ ከአክሱም ባንክ ገንዘብ ወስደን ነበር። የመጀመሪያ ሰዓችን ከአክሱም ባንክ የወሰድነው ገንዘብ ነው። ኢትዮጵያን የሚያምሱ ሶስት አካላት አንደኛው ጅሎች ናቸው። ጅሎች በምኞት የሚኖሩ እውነትን የሚቃረኑ ያልነቁ ግን ካላነቃን የሚሉ አልነቁም እኮ እነሱ ሳይነቁ ተንታኝና አንቂ ነን የሚሉ ሰዎች ናቸው። እርግጠኛው የምነግራችሁ አሁን በኔጌቲቭ ኢነርጂ በፌስቡክ በምናምን እዛም እዚህ የሚተነትን ሰው እየተነተነ ይኖራል እንጂ በፍጹም ኢትዮጵያን የመምራት ስልጣን እድል አያገኝም። ይሄ በእኛ ጊዜ ብቻ አይደለም፣ ወደፊት ለምን እንደሆነ ታውቃላችሁ? ዱዌል የሚያደርገው ኔጌቲቭ ኢነርጂ ላይ ነው። ፍሬንድሺፕ ምን ያደርጋል፣ ህዳሴ ምን ያደርጋል፣ ወጣቶች ጋር መወያየት ምን ያደርጋል፣ እንትን ምን ያደርጋል ስለሚል ምን ያደርጋል ሆኖ ይቀራል እንጂ ከዚህ ውስጥ ምን ትምህርት ይገኛል? ወጣት ጋር ውይይት ምን ፋይዳ አለው? ህዳሴ ምን ፋይዳ አለው ብሎ መልካሙን ነገር አስቀምጦ ችግሩን ደግሞ ትክክል የማይተነትን ሰው፣ ሁልጊዜ ችግር የሚተነትን ሰው ጭንቅላትን ያለማመደው ችግር ስለሆነ ማታም ሲተኛ ችግር እያሰበ ይተኛል። መፍትሄ የለም። ይሄ ጅል ነው፣ አልነቃም። ስላልነቃ ሊያነቃን አይችልም። ሁለተኛው ችግር ጅላጅል ነው። የቀደሙ ጅል ነው። ጅል ሳይነቃ ላንቃ የሚል ነው። ጅላጅል ግን ጅልን እንደ አዋቂ ቆጥሮ የሚከተል ነው። ጅልን እንደ አዋቂ ቆጥሮ የሚከተል ማለት ለጅል ሐሳብ ዋጋ የሚከፍል ማለት ነው። ለሚጠቅም ሐሳብ አይደለም፣ ለጅል ሐሳብ። ለምሳሌ ችግኝ እንትከል ኢትዮጵያን እናልብስ ብለህ ስትተክል እሱ ማታ ሄዶ ይቀንጥሰዋል፣ ችግኙ ይቆርጠዋል። አንተን የጎዳ እየመሰለው ከየት ሰምቶ ሳይነቃ በሚያነቃው ሰው ተከትሎ ማለት። ጅላጅል ማለት ያልነቃውን የሚከተል ብቻ አይደለም፣ መሄዱን እንጂ መድረሻውን አያውቅም። ይሄዳል፣ የት እንደሚደርስ አያውቅም። መጓዙን እንጂ መንገዱን አያውቅም። ይጓዛል፣ ይጮሃል፣ ድንጋይ ያወረውራል፣ ይሳደባል፣ ግን መንገዱን አያውቅም። ይሄ ጉዞ የት ይወስደኛል አይደል። አርሶ አደር መግደል፣ ሴቶች መግደል መንግስት አያረገኝም ብሎ አያስብም። ዝም ብሎ የሚጓዘው መሰብሰቡን እንጂ አጀንዳውን አያውቅም። ይሰበሰባል፣ ማመጹን እንጂ ግቡን አያውቅም። ያምጻል፣ ይታገላል፣ ይፎክራል። ለምን እንደሆነ ግን አያውቅም። ግብ የለው። ይሄ ጅላጅል የምንለው ባጭሩ እንደ ተሳቢ የሚጎተት ማለት ነው። ለእናንተ ያለኝ ምክር የማታሸንፈውን ትግል አትጀምር። ዋጋ የለው። የማታበቅለውን ችግኝ አትትከል። የማትጨርሰውን ኮሌጅ አትግባ። ለምን ታዋክናለህ ጊዜ? ሜክ ሹር የጀመርከውን ነገር እንደምትጨርስ። ሶስተኛው ችግርስ ጅላንፎ ነው። ጅሎች ሳይነቁ እናንቃችሁ ይላሉ። ኢትዮጵያን ሳያውቁ ስለ ኢትዮጵያ ይተነትናሉ። ኢትዮጵያን እኮ አያውቋትም። ጅላጅሎች ጅልን እንደ አዋቂ አስበው ይከተላሉ። ጅላንፎዎች ደግሞ ጅሉን ሳያውቁ በሰፈር ጅላጅል የሚነዱ ማለት ነው። ጅላንፎዎች ሳይነቃ የሚያነቃውን ጅል አያውቁትም። በሰፈር ግን አንዱ መጥቶ የሆነ ነገር ይላቸዋል። ሰሙ፣ ወሰኑ። ማሰቢያ ጊዜ ሰሙ፣ አክት አደረጉ። ቆሞ አያስቡ። የቅድሙ ጅል የሚነዳው ብያቸዋለሁ። ጅላጅል ደግሞ የሰፈር ጅል የሚጋልበው ማለት ነው። ዋናውን ጅል እንኳን አያውቀውም። በሰፈር ጅል ይህንን ብዙ ጊዜ ብንረሳውም ይህን የሚመስል አሁንም አለ። ለምን ጉዳይ እንደሆነ እንጃ። ብቻ እሱ ዛሬ ሲሞት አይቼው እኔ ነገ ልሙት አይነት መጠቀምም እኮ አንድ ነገር
መጠቀም እና ሌላው አንዱ እዚህ ጋር አሉላ አንድ የጻፈው ከህወሓት ቡድን ጋር ለምትጣመሩ ወይም ለመጣመር ወይም ያወቅድ ያላችሁ ሀገር ውስጥ ኃይሎች የቀረበ ጥሪ ብሎ ነው ያቀረበው። ወጣት ዘውዱ ሀፍቱን ገለው ቤተሰቦቿን በሐዘን ዘፍቀው አባቷ በልጃቸው ሐዘን ብዛት ህይወታቸው አልፏል። ያሬድ ገብረስላሴ የተባለ የዘውዱን ገዳይ ፍርድ ቤት የሰጠውን ፍርድ ወደ ጎን በመተው ፈተው ለቀውታል። ገዳዩ አባቱ ኮሎኔል ገብረስላሴ በላይ በትግራይ አለን ከምትሉት ተጣማሪያችሁ የህወሓት ባለስልጣን እንዲሁም የህወሓት ታጣቂ የአንድ አርሚ መሪ የነበረና አሁን ደግሞ የትግራይ ፖሊስ ኮሚሽን ምክትል ኮሚሽነር የሆነ ሰው ነው። እንግዲህ የዛች ልጅ ገዳይ አሰቃቂ ነገር ተብሎ እድሜ ልክ ተብሎባቸው በነፃ የተለቀቁት ማለት ነው። አንደኛው ከእንዲህ አይነቱ የጨቋኞች የግፈኞችና የፍትህ ጸር ከሆነ ስብስብ ጋር በመሆን የምታካሂዱት የጸረ አገዛዝና ፍትህን የማረጋገጥ ትግል ግቡን ይመታል ወይ? በሞራልስ አያስጠይቅም? በምትታገሉለት ማህበረሰብ ዘንድ ቅቡልነታችሁን አይጎዳምን? ይላል። ሁለተኛው ከዚህ በተጨማሪ የህወሓት ቡድን እመራዋለሁ በሚለው ህዝብ በመጠላቱ የተነሳ በፍላጎቱ የሚታገልለት ኃይል በማጣቱ ምክንያት ወደ አስገዳጅ የወጣቶች አፈሳ መግባቱ ይታወቃል። ከእንግዲህ ወይም ከእንዲህ አይነቱ ማለት ነው ወጣቶችን በአስገዳጅ ሁኔታ ወደ ጦርነት የሚያስገባና በህግ የሚያስጠይቅ ድርጊት ላይ የተሰማራ ስብስብ ጋር በመጣመር ስማችሁን እያጎደፋችሁና የምታደርጉት ትግል ላይ ውድቀትን እየጋበዛችሁ አይመስላችሁምን? ይህ አካሄድ ከትግራይ ህዝብ ጋር የሚኖራችሁ ወደፊት ግንኙነትስ አይጎዳውምን? ሁለቱም ነጥቦች ለሀገር ውስጥ ተጣማሪዎች ብቻ ያቀረብኩት ሆን ብዬ ነው። የውጭው ተጣማሪው ሻዕቢያ በሁለቱም ነጥቦች የደለበ ልምድ ያለው ጨቋኝና ጨፍጫፊ ስርዓት መሆኑ ስለሚታወቅ እሱ ላይ መድከም አያስፈልገኝም ብሏቸዋል። ሁሉም ሰው ያደረጋችሁትን ነገር አውቃችሁታል ወይ? ገብቷችኋል? ከገባችሁ በዚህ ሁኔታ ላይ የምትሄዱበት መዳረሻው ይህን ይመስላል ብሎ የሚለው ነገር አለው። ያለን ጊዜ አጭር ነው። እንዳንዋረድ ጦርነት አይቆሙም፣ ግን እንድናሸንፍ ፈጣሪ እንደፈጠረው ነው የቀረው። ምንም ሁሉም ነገር ብንጫጫ ቻናል 1 ቋንቋ አማርኛ ቢያደርግ ቻናል 2 ወደ አፋን ኦሮሞ ቢቀይር ሄዶ ፓስተር ቢያናገር ቄስ ቢያናገር ተመሳሳይ ነው። አድኑኝ ነው። አማራ ክልል አሁን ቀጥለን ኢትዮጵያ በአጠቃላይ ኢትዮጵያ በልዩ ሁኔታ ደግሞ የአማራና የትግራይ ህዝብ መስማት ያለበት አብይ ባህር ዳር ኤርፖርት ለማስመረቅ ሄዶ የሰበሰባቸው ሰዎች ምን አላቸው? 2 ፔጅ አለ። አሳጥረን በጣም ብዙ ፔጅ ግን አሳጥረን ነው። አብይ በላይ ዘለቀ ተብሎ የተሰየመው ኤርፖርት ምረቃ ሄዶ ታዋቂ ሰዎችን፣ ምሁራን፣ ጋዜጠኞች፣ የክልሉ የስራ አስፈጻሚ የቢሮ ኃላፊዎችን ሰብስቦ የጸጥታ አመራሮች፣ ባለሀብቶች፣ ነጋዴዎች፣ የወጣቶች ተወካዮች፣ የሀገር ሽማግሌዎች እና ወዘተ ሰብስቦ ነበር። በልዩ ሁኔታ በዚህ 2 አይነት ስብሰባ ያደረገው፣ አንደኛ ለአመራር ብቻ፣ ሁለተኛው ደግሞ ይሄ ሰፊው ነው። ምን ይላል? ኦሮሞና አማራ ሁለቱ የተዋለዱ የተዛመዱ ለዘመናት አንድ ላይ የኖሩ በህዝብ ቁጥር ኢትዮጵያን ተሸክመው ያሉ የሀገሪቱ ምሰሶ ናቸው። እኛን ሊያፈርሱን የሚጥሩ የውስጥና የውጭ ጠላቶች ማሸነፍ አለብን። ህልማቸው ስታሊን አሁን ይህንን የኦሮማራ ጥምረትን ለማፍረስ ያለውን ምናምን ችግር አለው? በቃ እንደማንም ይሁን እኔ የትኛው ሰው ይሁን በቃ ከህወሓት ጋር ኦር እስከዛሬ ድረስ ደረሰ ከተባለው በደል ጋር አሁን እነዚህ ሰዎች ማውራታቸው እንኳን ከነዚህ ሰው ጋር ተለጥፎ የሚመጣ ሰው ይቅርና የነዚህ እንግዲህ ልጅ መሆኑን ነው የምናውቀው። ህወሓትን ሊጠቅም የሚችል አጀንዳ የሚያነሳ ሰው የኢትዮጵያን ጠላቶች የሚጠቅም አጀንዳ ይዞ የሚመጣ ኃይል በሙሉ የኢትዮጵያ የመጀመሪያው ጠላት ነው። በማወቅ ምን ይሄ ልጅ ቢጮህ ይታወቃል። ለምን እንደሚጮህ ያውቀዋል። ሰው ጀነራል አሳምነው ጽጌ ከ2001 እስከ 2011 ሁለት የመፈንቅለ መንግስት ሞክረው የከሸፈባቸው መጨረሻ ላይ እሳቸው የከሸፉ ሰው ናቸው ብዬ ነው የማስበው። አሁን ጀነራል አሳምነው ጽጌ ከ2001 እስከ 2011 ሁለት የመፈንቅለ መንግስት ሞክረው የከሸፈባቸው መጨረሻ ላይ እሳቸው የከሸፉ ሰው ናቸው ብዬ ነው የማስበው። አሁን ህዝባዊ ወያነ ሓርነት ትግራይ የአንድ ዘመን የትግል አስተዋጽኦ የሚናቅም የሚረሳም አይደለም።
ግን የትግራይን ህዝብም በዘላለማዊ ኮንትራት ኢትዮጵያንም በዘላለማዊ ኮንትራት ሊይዝም አይችልም፣ እንዲይዝም ሊፈቀድለት አይገባም። ቢያንስ ሙዕዝን የመሰሉ ሌሎቻችሁን እናንተን የመሳሰሉ የዘመኑን ቋንቋ የሚያውቁ የቴክኖሎጂ የበቁ ልጆች ትግራይ አላነሷት ሞልቷል። ማህፀኗ ሰፊ ነው። ይሄ አብረን እናርጥ እንደኔ አርጡ የሚል ለእኔ እድሜ የቀረቡና የኔ ኩዮች ሆኑ ወዳጆቼ በድፍረት ስናገራቸው አንዲት ነገር አይቆጨኝም። ምክንያቱም ማረጥን ማጋባት የመሰለ መጥፎ አባትነት የለም። ቢያንስ ልጆቻችንን ማሳደግ ባንችል በራሳቸው እንዲያድጉ እድሉን መፍቀድ ግን ጥሩ አባትነት እና ንቦቹ እኔ አሁን ዛሬ ላይ ኢንተርቪው ብዙ አልሰጠሁም አልሰጥም ኖት ቢኮዝ የምለው ስለሌለኝ እንዳልለው የምፈልግ ብዙ እውነት ስላለ ቢያንስ እንዳው መታጠፊያ መንገድ ካለ መመለሻ በሚል እና ግን ያሳዝናል። ንቦቹም ንግስቲቷም ሁሉም ሞተው ዛሬ የማውቀው ባዶ ቀፎ ነው ህወሓት ነኝ ብሎ የሚቆራደድ እሱም ደግሞ ማር መስራት አቁሞ ቀፎ ውስጥ የቀረውን እየላሰ ያለው ንግግር በጣም ነው። የሆቴሉ ገብተህ ሜሎቲ ቢራ 9 o'clock ነው ማታ የሚጀምረው ቢራ ለመጠጣት አለበዚያ በአረቄ እየሰከርክ ታመሻለህ። ከዛ በኋላ 9 o'clock ነው ቢራ በገንዘብ የምትገዛው ቢራ የት ነው? እንደዚህ አይነት ኢኮኖሚ ነው የገነቡት ፕሬዝዳንት ኢሳያስ አፈወርቂ። በየሆቴሉ ገብተህ ሜሎቲ ቢራ 9 o'clock ነው ማታ የሚጀምረው ቢራ ለመጠጣት አለበዚያ በአረቄ እየሰከርክ ታመሻለህ። ከዛ በኋላ 9 o'clock ነው ቢራ በገንዘብ የምትገዛው ቢራ እንደዚህ አይነት ኢኮኖሚ ነው የገነቡት ፕሬዝዳንት ኢሳያስ አፈወርቂ። በየሆቴሉ ገብተህ ሜሎቲ ቢራ እንደዚህ ነው ወጣው ደግሞ ገልበጥ ትላለች። እኔ በጣም ነው የምትገርመኝ እንትና ስታሊን አንዳንድ ቀልቧ ሳትልባታል። በጣም ነው የምትናደድ። አንድ ድንኩል የሚባል የህወሓት ጀነራል አለ። ድንኩል ማለት አይ ቲንክ በአማርኛ አዛባ ነው። እንዴት ይችላል ይህ አዛባ? እና ጀነራል አዛባ ምንድነው እያለ ያለው? ከደርግ ዘመን ጀምሮ እስካሁን ያላታገለ ፋሚሊ አለ። ይህ ፋሚሊ ላታገለው ፋሚሊ ጠላቱ ነው፣ እርስ በርስ ማለት ነው የትግራይ ህዝብ። እና እነዚህ ያላታገሉ እስካሁን ያላታገሉ ቤተሰቦች ወደፊት ትግራዊነታቸውን እንቀማቸዋለን፣ ትግሬ ሆነው የሚቀጥሉ አይመስለኝም እያለ ነው። እኛ እየጠየቅን ያለ ነው ለምንድን ነው የምንታገለው ነው። እነሱ ጭራሽ ትግራዊና አይደለም መዳቢ ሆኗል። በግድ ትታገላለህ ካልሆነ ትግራዊ አይደለም እያሉ እኛ የትግራዊነት ምናምን ተውትና ለምንድን ነው የምንታገለው? እስቲ መልሱልን። እነ ጀነራል አዛባ እስቲ መልሱልን። የትግራይ ህዝብ ለምንድን ነው የሚታገለው? የህልውና አደጋ አለብህ ምናምን ይኸውልህ ጀነራሎች አንድ ድንኩል የሚባል የህወሓት የትግራይ እናቶች ደግሞ እንዲጠይቁ ልጄ የታል እንዲሉ መጠየቅ አለባቸው። ልጆቻቸውን በከንቱ እያረገፈ ለሚቀልድ ኃይል ዝም ማለት ሳይሆን ጠይቀው ልጃቸው የታል ማለት አለባቸው። እኛ ጦርነቱን አንፈልገውም። ምንፈልገው ሰላም ነው፣ ምንፈልገው ልማት ነው፣ ምንፈልገው የሀገር አንድነት ነው። ሀገር አፈርሳለሁ፣ እዘርፋለሁ፣ አዋርዳለሁ ብሎ በውር ድንብር የገባውን ጠላት ደግሞ እንበትናለን፣ እንደመስሳለን፣ እናፈርሳለን። የሀገራችንን ክብር እናስጠብቃለን። ለዚህ ከፈል ማንኛውም መስዋዕትነት መክፈል ዝግጁ ነን። የትግራይ እናቶች ደግሞ እንዲጠይቁ መጨረሻውን እስከዚህ ድረስ እየረሳንለት መስሎት በዚህ ልክ ሰው መናቅም አይዶን ነው እንዴት እንደሆነ አንድ ሌላ በታሪካችን የወደቅንበት ብዙ ነው። መጀመሪያ በተሻለ ኢትዮጵያ ወራሪ ሆና 27 ዓመት የተሰቃየሁበት አሁን ዘጋኝ ይዞማል። ኢትዮጵያ ዩናይትድ ኔሽንስ ቦርደር ኮሚሽን የመሰከረልን አንፕሮቮክድ ዋር እኔ ዝርዝር ያለ አሁን ያለ በር ተከፈተ። ሰላም ምን ነበር አጀንዳው? ምን ነበር እንትኑ? እኔ አላውቀውም። ውጭ ጉዳይ ሚኒስትሩ አያውቀውም። ትራምፕ ያውቀዋለህ ይላል። የቱ ስለሆነ ሀገሩ ስለሆነ ኢትዮጵያ ያውቀው ሆነ የማመጣው ምናምን ብለዋል። እና
አርባ ሲወረን አርቤት እንደነበር ሻዕቢያ አመራር አዲስ አበባ ነበር። ወደዚያ ሄደው ይሄ ዶክተር አብይ አህመድ መስማቱ ኢትዮጵያ እንደዚህ ስትደበደብ ኢሱ ሲባል አፎም ሲባል በጣም አስገራሚ ነው። በኢትዮጵያ ታሪክ የተወረረው ወራሪ ተደርጎ ሲቀመጥ እኔ have never heard በታሪክ አይቻለው አሜሪካ ቦረን አሜሪካ ወረረ ከእንግዲህ ወዲህ አንዋረር ነው ምን ነው ኢትዮጵያን የሚያክላት ህግም ይዞ ማለት ከዚህ በኋላ ኢትዮጵያ አጥሯዋል አሁን ባለ 6 ገጹ አይታችሁት ከሆነ ኢትዮጵያ ላውን ድረስ አስገባታለሁ ፖለቲካ ፈጽሞ በትግርኛ ከመንግስትም ነው ድሮ ያ ጊዜ ካደረገው በኋላ ሳዋ ያወጣው የ6 ገጹ ፖለቲካ ፈጽሞ ፖለቲካ ላውንድሪ ኢትዮጵያ ላውንድሪ አስገባታለሁ ሲያፍ የሚያደርግ የለም እንደዚህ ወዳፎም ለምን ተባለ እያለ ሲናደድ ቆይቶ ግን ያው ይሄ ከሆነ ከ5 ዓመት ምናምን በፊት ነው በ6 ዓመቱ ማለት ነው በአውራምባ ታይም ላይ ያደረገው ነበረ እና ከዛ በኋላ ደግሞ ያለውን ቼክት ምን እያለው እንደሆነ ደግሞ አሁን ላይ ማየት ትችላላችሁ ማለት ነው። እንግዲህ ማን ምን እያለ እንደሆነ ከሳዑዲ አረቢያም ከኢጅፕትም ከምናምንም ጦር መሳሪያ ይመጣል በኤርትራ በኩል አድርጎ ወደ ትግራይ ያስተላልፋል። የሎጂስቲክስ ምንጭ ይሆናል ማለት ነው። ትግራይ ደግሞ በሚገባ ስራ ውስጥ ያልዋለ ፋይል አለ። እነዚህን ሶስቱን ያገናኙ ኢትዮጵያን ለማተራመስ ነው የሚፈልጉ ያለው። ኤርትራ ሎጂስቲክስ ያመጣል፣ ትግራይ አዛዦች ያቀርባል፣ አማራ ደግሞ ስራ ያጣ ወጣት ያቀርባል። እነዚህ ኮምባይንድ ሆነው ኢትዮጵያን ለማተራመስ እቅድ አውጥተው ነው እየሰሩ ያለ። የወንጀለኞች ስብስብ ነው ራሱን ለማዳን ብሎ የትግራይን ህዝብ ወደ ጦርነት ለማስገባት እየጣረ ያለው። ይህን መቃወም በሙሉ ኃይል መቃወም ማስወገድ ይገባል ብዬ አምናለሁ። ኤርትራ ከሳዑዲ አረቢያም የጀነራሉ ሰላም ካላለቀ ጦርነት ከከፈተ ጦርነቱ ህወሓትን በመብላት ያልቃል። ህወሓትን ብቻ ሳይሆን ሻዕቢያንን በልቶ ሊያልቅ ይችላል። ህወሓት በቀን በዚህ በሐምሌ ወር መጨረሻ ውጊያ ከከፈተ አድራሻው ሳህል ነው የሚገኘው ሻዕቢያ ጋር። በህይወት የቀሩ ካሉ ወደ ሻዕቢያ ሄዳሉ። ሻዕቢያም ጋር ይጣረዳል። እንደው በዚህ በሐምሌ ወር ውስጥ ትግራይ ጣጣለች ቢያስባል እንግዲህ እግዚአብሔር ተናግሮኛል ያልኳል። ግን በዚህ በሐምሌ ወር ውስጥ ህወሓት በተለይ ከተኮሰ ትግራይ ነፃ ትወጣለች። በዚህ በሐምሌ ውስጥ ጥይት ካፈነዱ በሐምሌ ውስጥ ህወሓት